ትወጣላችሁ ነው ያልኳችሁ እስቲ አራግፌ እወጣለሁ በሉ የትም ቦታ ግቡ ምንም አይነት ፈተና በህይወታችሁ ይቅጠማችሁ ምንም አይነት ነገር ጀምራችሁ ብዙ አይነት ነገር ይነሳባችሁ የጀመራችሁበትን ስፍራ እንዳትለቁ በህይወታችሁ ትልቅ ነገር ሲኖርባችሁ ያንን ትልቅ ነገር ለማስቆም ብዙ ነገር ነው የሚልክባችሁ እናንተ ጋር ያለን ትልቅ እውነት ለማስጣል ሰይጣን በውሸት ብቻ አይጀምርም እውነትን ይዞ ለሚፈልግ ለአንድ ሰው እንደዚህ ተነብያለሁ እናንተን ለማጥፋት ለሌላ ጊዜ የማይስማሙ ሰዎች የተማከሩት ምክር አይሰራም ብቻ አይደለም ከመካከል አንዱ ወጥቶ የነሱ ሚስጥር ይነግራቸዋል እንደዚህ ተባላላችሁ ለእናንተ ላይ የተሰራ የትኛውም የክፋት መሳሪያ አይከናወንም ፊት እግዚአብሔር ስለናንተ ዛሬ ተናገረኝ አራግፋችሁ ትሄዳላችሁ ብሎ ጻፍ ቅዱሳችሁን ከያዛችሁ ሐዋርያት ሥራ ምዕራፍ 28 የመጨረሻው ምዕራፍ 28 ከቁጥር 1 እስከ 6 ያለውን አነብላችሁ እንደዚህ ይላል በደና ከደረስን በኋላ በዚያ ጊዜ ደሴቲቱ መላጥያ እንድትባል አወቅን አረማውያንም የሚያስገርም ቸርነትን አደረጉልን ዝናብ ስለሆነም ስለ ብርዱ እሳት አንድደው ሁላችንን ተቀበሉን ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀቱ የተነሳ ወጣ እጁን ነደፈችው አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይሄ ሰው በርግጥ ነፍሰ ገዳይ ነው በባህርም እንኳን በደና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ እርሱ ግን እባቢቱን ወደ እሳት አራገፋት አንዳችም አልጎዳቸው እርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ በእናንተ ላይ የተሟረተ ሟርት ሌላን ያጠፋ የድግምት ኃይል ሌላን ያጠፋ የትኛው ሟርት አሜን ያጠፋቸዋል ብለው ቢጠብቁ ስለማይሆን ሐሳባቸውን ይቀይራሉ አሜን ሐሳባቸውን ለወጡ ነው የሚለው አሜን የጠላቶቻችሁን ሐሳብ የሚያስለውጥ ኃይል ያገኛቸዋል እስቲ አሜን በሉ እስቲ አሜን በሉ ይወላችሁ አራግፋችሁ ትወጣላችሁ ነው ያልኳችሁ እስቲ አራግፌ እወጣለሁ በሉ አራግፌ እወጣለሁ በሉ ይወላችሁ ሐዋርያው ጳውሎስ በብዙ ነው የሞከሩት በብዙ ክፉ ብዙ ነገር እንዳቀደበት ሳይነሳ አውቋልሱ ምን ያላቸው ነበር ግዴላችሁ አደገኛ ንፋስ ስላለ ወጀብ አለ ከባድ አውሎ ንፋስ ስለሚነሳ ባንወጣ ይሻላል አላቸው ዝም ብለ ሊገሉት ፈልገው ነው ይዘውት የሚሄዱት ነበር ያን ሁሉ አልፎ ሲሻገር በቃ እነኚህ ልክ ሰርቫይቨር ተብሎ ምንድነው ኛገር አለ አይደል ሪፊውጂም አለ ኛገር አለ ኮነ እንትን ኮነ አደጋ ኮነ ጦርነት ኮነ ምናምን የተረፉ ተብሎ አለ መንግስት እርዳታ የሚያደርግ ልክ የሄዱበት ሀገር ሲደርሱ አይነኚህ ከከባድ የመርከብ አደጋ የተረፉ ናቸው ሰርቫይቨሮች ናቸው ስለዚህ እንትን እናርጋቸው ብለው የሚገርም ቸርነት አደረጉልን በጣም ትሪትመንታቸው ቪአይፒ ነበር ሐዋርያው ጳውሎስ ደግሞ አደገኛ ብርዱ ሰውነት ውስጥ ይግባ አላቀም እሱ ነው ዝም ብሎ ጭራሮ የሚሰበስበው ይላል ሰብስቦ ያመጣ ይጨምራል ስሙኝ በለ አምጥቶ መጨመር ላይ ያለ እፉኝት ወጣ እጁን ነደፈችው ይላል ጥያቄ ልጠይቃችሁ እስቲ እባብ ሲናደፍ አይቶ የሚያቀስት ይላችሁ እፉኝት የሚባለው እኮ የእባብ ዝርያ ነው ግን አጭር ትንሽዬ ቫይፐር ነው ይላችሁ እባብ ሲናደፍ ማቀው ነድፋችሁ መርዙን እናንተ ውስጥ ኢንጀክት አድርጎ ነው አይደል መሄደው ደሴም አይነት ኔቸር ነው ያላችሁ የሐዋርያው ጳውሎስ ግን ከፍ ያለ ነገር ይዞ እንደመጣ መጣቁት ነድፍም ተንጠልጥላለች ለውለይ አለቀቀችው ይሄ ነድፎ የማይበቃው የለም አንዳንድ ሰዎች ላይ እኮ የተነሳባቸው ማዕበል ነገራቸው መጥቶ ብቻ ማቆም አይፈልግም ይዟቸው እስኪገላቸው ራሱ አይለቃቸው ከኔ ጋር ናችሁ በኢየሱስም የናንተ ምንም ነገር አይበላም የናንተ ምንም ነገር አይበላም የናንተ ምንም ነገር አይበላም ሰዎቹ ይወላችሁ አቴንሽኑን እሱ ላይ እንዲያደርጉ ያደረጋቸው መነደፉ አይደለም ተናድፋል በቃትም ተጣብቃ ቁጭላለች ተንጠልጥላ እንዴ ይሄ ሰውዬ አደገኛ ወንበዴ ነው ነፍሰ ገዳይ ሰውዬ ነው ለምን ከማዕበል ቢያመልጥ እንኳን ይሄው ያዘው እዚህ ዝም ብላችሁ እስቲ እኔ አንዳንዴ ባይብል ሳነብ ሞመንቶቹን ክሬት ማድረግ ፈልጋለሁ ጭንቅላቴ ውስጥና አስቡት ብዙ ሰርቫይቨር ተብለው ተሰብስበው ሰው ምናልባትም ልብስ እየሰጧቸው ሊሆን ይችላል ያለበሷቸው ወይ ምግብ ያረጉላቸው ሊሆን ይችላል እሳት እየነደደ ልክ እባብ ሲነደፍ የሁሉም አቴንሽን ወደሱ ነው
ስለዚህ ምናልባት ያወሩ እየተጫወቱ የነበሩ ሰዎች ከሆኑ ይሞታል አይሞትም ጸጥ ብሎ እሱን እየጠበቁ ሊሆን ይችላል። ግን ቢጠብቁት እሱ ጭራሽ ፎከሱም እነሱ ጋር አላደረገም። ወደ እሳቱ አራግፏት ኖርማል ነገሩን ነው የቀጠለው። አራግፏት ብቻ አልበቃም። ካሁን አብጦ ይሞታል እያሉ ይጠብቁታል። ብዙ ደቂቃ የዝምታ ጥበቃ ታይም ካሳለፉ በኋላ አይ በቃ የሰውዬ አማልክት ነው። እነሱ ጋር ያለው የባባቸው መርዝ ያቆታል ማለት ነው። እነሱ ከኔ ጋር ናችሁ? ስሙኝ በደንብ። ለምን ስፔሲፊክሊ ጳውሎስን ታርጌት አደረገ? ለምን? ስሙኝ በደንብ ስሙኝ። በብዙዎቻችሁ ህይወት ላይ ትልቅ አታኮች የሚከፈቱት ምን አይነት ሞመንቶች ላይ እንደሆነ ነቅታችሁ ማወቅ አለባችሁ። ሐዋርያ ጳውሎስ ጭራሮን ሲሰበስብ ምንም አልነካው። እየሰበሰበ ያለበት ሰዓት አልነካው። ጭራሮን ይዞ ወደ እሳት ሲጠጋ ነው እሳቱ ጋር መግባት ስላልፈለገ የነደፈው። ስለዚህ ታርጌቱ ምንድነው? እሳቱ ጨምሮ በነደደ ቁጥር ይሄንን እባብ እንደሚገለው ስለሚያቅ እሳቱን ጨምሮ እንዳያነድ ነው እጁን እየነደፈ ያለው። ስለዚህ ታርጌቱ የጨመረ ነገር እንደሚያጠፋው ስለሚያቅ ያን ነገር እንዳይጨምረው የሚጨምረውን ሰውዬ ነው አታክ እያረገ። ከኔ ጋር ናችሁ? ጠላቶቻችሁ እናንተ ላይፍ ላይ አታክ ሲከፍቱ ይው በደንብ ስሙኝ። አደገኛ ጦርነት ሲከፍቱ የናንተ የጦርነት ቀጠና ውስጥ እንድትዋጉ አይፈልጉ። የሚያደርጉት ነገር ከዛ መንገድ አስቆሟቸው በሌላ ክልል እንድትጣሉ ነው የሚያደርጉ። ለምን ካላችሁ ወደናንተ ወደ ሆነው ክልል እሳታችሁ ወደሚጨምርበት ቦታ ከደረሳችሁ እነሱ እንደሚጠፉ ያውቃሉ። ስለዚህ እዛ ቦታ ደርሳችሁ የናንተ እሳት እንዳይጨምር ማስቆም ነው የሚፈልጉት። ብልጥ ከሆናችሁ እሳታችሁን ጨመር ማድረግ። ከኔ ጋር ናችሁ? ማንም ሰው ቻሌንጅ ውስጥ አያልፍም አይደል? ብዙዎቻችሁ ብዙ አይነት ቻሌንጅ ውስጥ ታልፋላችሁ። ብዙ አይነት ነገሮች ውስጥ ታልፋላችሁ። ብዙ አይነት ነገር ውስጥ ልገቡ ትችላላችሁ። ጥሩ ጀምራችሁ የጀመራችሁት ነገር ክብደት ነው ፋይትን መጀመሪያ የጎተተባችሁ። ከኔ ጋር ናችሁ? የምትገቡበት ክልል ክብደት ነው እነዛን ነገር አቴንሽን ውስጥ የከተተው። ፕሮፌት ዩበርት ኤንጅል እንደዚህ ይላል፣ you are at the top, you are the topic ይላል። ቶፕ ላይ ያለ ሁሉ ጊዜ ቶፒክ። ስለዚህ ከፍ ያለ የመጣ ነገር ሁሉ እይታ ውስጥ ይገባል። እይታ ውስጥ ገባችሁ ማለት ደግሞ የናንተ ነገር ከፍ ያለ እየመጣ እንደሆነ ምልክታችሁ ነው። ግን ብዙ ጊዜ ተንኮል የሚሰራው ሰይጣን ሰውን ትሪክ የሚሰራው ከፍ ባላችሁ ጊዜ የሆኑ ቻሌንጆች ሲከፈቱ ፎከሳችሁ ከከፍታችሁ ወጥቶ ቻሌንጃችሁ ላይ እንዲሆን ነው የሚፈልገው። ስለዚህ ልክ አይናችሁን ያነሳችሁ ጊዜ የዛ ሰዓት እናንተ ከናንተ ጦርነት ክልል ወጣችሁ እየተደባደባችሁ የትም ቦታ ግቡ። ምንም አይነት ፈተና በህይወታችሁ ይቅጠማችሁ፣ ምንም አይነት ነገር ጀምራችሁ ብዙ አይነት ነገር ይነሳባችሁ፣ የጀመራችሁበትን ስፍራ እንዳትለቁት። ሰምታችሁኛ? ይውላችሁ በህይወታችሁ ትልቅ ነገር ሲኖርባችሁ ያንን ትልቅ ነገር ለማስቆም ብዙ ነገር ነው የሚልክባችሁ። ይውላችሁ በደንብ ከዚህ በፊት ብያቸዋለሁ። እናንተ ጋር ያለን ትልቅ እውነት ለማስጣል ሰይጣን በውሸት ብቻ አይጀምርም፣ እውነትን ይዞ ይመጣል። ለምሳሌ ጌታ ኢየሱስ ተራራ ላይ እንዲፈተን መንፈስ ቅዱስ ወደዛ ሲወስደው ሰይጣን የፈተነው በውሸት ቃል ነው እንዴ? ያንዳንዱ በተጻፈ ቃል ነው ሲያወራው ነበር። ለምን ካላችሁ እነዚህ ቃላት ትልቁን ነገር ማስቆም ከቻሉ በዛ ትሪክ ሊያረግ ነው የሚፈልገው። አንዳንድ ጊዜ ስሙኝ በጌታ ፍቅር ልንገራችሁ። አሁን ላይ ቆሜ ነገሮች ሲገቡ የተረዳሁትን መረዳት ነው ምነግራችሁ። አንዳንዶቻችሁ አሁን ባላችሁበት ሁኔታ እግዚአብሔር እንደምታገለግሉት የተስፋ ቃልን ሰጥቷችሁ የትንቢትን ቃል ሰምታችሁ በረከት ውስጥ እንደምትገቡ ብዙ ነገሮች እንደሚጀምሩ ብዙ ህዝብ በእናንተ እንደሚጽናና አንዳንዶቻችሁ ደግሞ ወላጅ የሌላቸውን እንደምታኖሩ ብዙ ነገር ሰጥቷችሁ ብዙ ቃልን ተናግሯችሁ ጌታ አሁን ያላችሁበትን ሁኔታ ያያችሁ የምትኖሩ ከሆነ ያስተላችሁ። እግዚአብሔር ስለሰጣችሁ የተስፋ ቃል እሱ የታመነ ነው፣ ይፈጽማል። መጽሐፍ ቅዱስ ፈጽመው ዘንድ በቃል የተጋለው ይላል አይደል? ያደርገዋል እሱ። ነገር ግን ይውላችሁ ሰይጣን ከተነገረው ቃል ጋር አይደለም ፋይት የሚያደርገው እናንተ ጋር ነው። ወደዛ እንዳታዩ ፋይት የሚያደርጋችሁ ለራሳችሁ ያላችሁን ግምትና ቫልዩ እንድታወርዱ ያደርጋችሁ። አንዳንዶቻችሁን ደግሞ ይውላችሁ ለምሳሌ ትልቅ በረከት ከፊታችሁ ቆሞ የጠበቃችሁ የሆነ አይነት ቻሌንጅ ውስጥ ትገባላችሁ። ያ ቻሌንጅ አጣብቂኝ ውስጥ ሲከታችሁ አቋራጭ መንገድ እንድታዩ ያደርጋችሁ። በዛይ ሰዓት ይመጣና ይሄን ነገር ብታደርግ ይሄንን ብታደርግ እንደዚህ ይሆንልሃል። እናንተ መውጫውን ብቻ ስለምትፈልጉ ከዛ ከትልቁ በረከት ይልቅ ትኩረታችሁ ወደዛች አቋራጭ እንድትሄዱ ይፈልጋል። አንዳንድ ጊዜ ባላችሁበት ሰርክል በተቀመጣችሁበት ውስጥ ራሳችሁን በዛ ሚዛን አስቀምጣችሁ ቁጭ ካላችሁ ትሪክ እየሰራችሁ የከበረው ነገር ሲመጣ እንዳታዩት መንገድ እየዘጋባችሁ በኢየሱስ ስም ጸልያለሁ። በመንገዳችሁ የተላከ የጨለማ ኃይል ሁሉ እንዲፈርስ ጸልያለሁ።
አንዳንዶቻችሁ በህይወታችሁ ተቃዋሚዎች ሲበዙባችሁ በህይወታችሁ ቻሌንጅ የሚያደርጓችሁ ሲበዙባችሁ እነዛ አይነት ቻሌንጅ የሚያደርጉትን ሰዎች የሚልከው ራሱ ጌታ ከኔ ጋር ናችሁ ለሁለት ሪዝን ይልካቸዋል አንድ እናንተ ፕሮሞት እንድትደረጉ ሁለት እነሱን ፈጽሞ ለማጥፋት ሐዋርያው ጳውሎስ እንደዚህ ያለ በጣም ሊገርመኝ ጋር እንደዚህ ይላል ስራ የሞላበት አንደኛ ቆሮንቶስ ላይ ቆን ስራ የሞላበት በር ተከፍቶልኛልና ተቃዋሚዎቼ ብዙ ናቸው የበረከትና ስራ ነገሮች ያሉበት በር ሲከፈት ዝም ብሎ አይደለም በሩ የተከፈተው አብሮ ተቃዋሚዎቹም በር ላይ ቆመው ለምን እንደሚያቆማቸው አሁን ያልኳችሁ ላሳያችሁ ከመጽሐፍ ቅዱስ እሺ መጽሐፍ ቅዱሳችሁን ፊልጵስዩስ ላይ ታወጡልኛላችሁ ፊልጵስዩስ 1:28 እንደዚህ ይላል በአንድም ነገር እንኳን በተቃዋሚዎች አትደንግጡ ይልና እንደዚህ ይላል ይህም ለነርሱ የጥፋት ለናንተ ግን የመዳን ምልክት ነው ይህም ከእግዚአብሔር ነው ይላል አይገርም ይሄው ባይብል ነው የሚለው እነሱን ለማጥፋት እናንተን ደግሞ የመዳን ምልክት ሊያደርግ ከእግዚአብሔር ነው ይላችሁ ይሄው ባይብል ነው የሚለው ለነሱ የጥፋት ለናንተ የመዳን ምልክት ነው ይላል ሰምታችኋል እነሱን ሊያጠፋ ሲፈልግ እናንተን ደግሞ ሊያድን ሲፈልግ የሚልካቸው መሳሪያ ናቸው ማለት በኢየሱስ ስም ተነብይባችኋል ጠላቶቻችሁ ያልፋሉ እንጂ እናንተ አታልፉ እናንተ የተነገራችሁን ሳትይዙ አታልፉ በኢየሱስ ስም ተቃዋሚዎቻችሁ ክብራቸውን አይተው ይበተናሉ ክብራችሁን አይተው ይጠፋሉ በኢየሱስ ስም አራግፋችሁ ትወጣላችሁ አራግፋችሁ ትቀጥላላችሁ በእናንተ ውስጥ የተናገሩትን ሟርተኞችን ቃል አራግፋችሁ ትሄዳላችሁ ይወላችሁ ከእግዚአብሔር ጋር ስትሆኑ እግዚአብሔር የሰጣችሁን ቃል ጋር ብቻ ስቲክ አድርጉ ያንን ቃል እንዳትለቁት ለምን ካላችሁኝ እስከ መጨረሻው በየትኛውም አይነት ቻሌንጅ ውስጥ ብታልፉ የሚያስኬዳችሁ ያ የተሰጣችሁ ቃል ውስጥ ለምሳሌ እግዚአብሔር ወደዚህ ምድር ወስደሃለው ብሎ ወደማታቁት ምድር እንዲወስዳችሁ ሲናገራችሁ መናገር ብቻ አይደለም ልክ ለምሳሌ አሁን ለሰው ወደዛ አካባቢ ሄድ ብላችሁ እንደምትናገሩት እንደ ሰው የተስፋ ቃል አይደለም የእግዚአብሔር እወስዳችኋለሁ ወደዚህ ስፍራ ብሎ ሲናገር እዛ ስፍራ ስትሄዱ የሚያስፈልጋችሁ በጀት የሚያስፈልጋችሁ ነገር እወስዳችኋለሁ የሚለው ቃል ውስጥ አለ ከኔ ጋር ናችሁ ብዙ ጊዜ አገልግሎትም በስራም በብዙ ነገር ተስፋን ሲሰጣችሁ የተሰጣችሁን የተስፋ ቃል ዝም ብላችሁ ያዙት ይሄን አደርጋለሁ ብለሃል በሉት አደርጋለሁ ባለው ቃል ውስጥ አለ የሚያስፈልጋችሁ ነገር ሁሉ ሐዋርያው ጳውሎስ እንዲሞት ሰዎች ተነስተውበታል ሊገሉት ወታደሮች ይዘውት ነው እየሄዱ ያሉት የወታደሮቹ አዝማሚያ እሱን እንደማያስገድለው ሲያውቁ ደግሞ ምን ማድረግ ጀመሩ ማዕበል አንስነስቶ ሊገለው ነው የፈለገው ከኔ ጋር ናችሁ መጽሐፍ ቅዱሳችሁን ሐዋርያት ሥራ ምዕራፍ 27 ላይ ላንብብላችሁ የመጨረሻ ቃል ነው ማነብላችሁ ሐዋርያት ሥራ ምዕራፍ 27 ቁጥር 39 እንደዚህ ይላል በነጋም ጊዜ ምድሩ አላወቁትም ነገር ግን የአሸዋ ዳር ያለው የባህር ስርጥ ተመለከቱ ቢቻላቸው መርከቡን ወደዚያ ይገፉ ዘንድ ቆረጡ መልእኮቹንም ፈተው ወደ ባህር ተዋቸው ያን ጊዜ መቅዘፊያውን መሳሪያ ፈቱት ታናሹንም ሸራ ለነፋስ ከፍ አድርገው ወደ ዳር አቅንተው ይሄዱ ዘንድ ጀመሩ ነገር ግን ሁለት ባህር በተገናኙበት ስፍራ ወድቀው መርከቡን በዲብ ላይ ነዱ በስተፊቱም ተተክሎ የማይነቃነቅ ሆነ በስተኋላውም ከማዕበሉ ግፊያ የተነሳ ይሰበር ነበር ወታደሮቹም ከእስረኞቹ አንድስ እንኳን ዋኝቶ እንዳያመልጥ ይገድሏቸው ዘንድ ተማከሩ የመቶ አለቃው ግን ጳውሎስን ያድነው ዘንድ አስቦ ምክራቸውን ከለከለ ስሙኝ አጋንንት ይሄ መቶ አለቃ ጳውሎስ ሊገሏቸው ቢያስቡም እንደማይገደል እሱ አግሪ እንደማያደርግ ስለሚያውቅ ነው ሊገለው የፈለገው ምክራቸውን ከለከለ ይልና ዋና የማያውቁትም ከመርከብ ራሳቸውን እየወረወሩ አስቀድመው ወደ ምድር ይወጡ ዘንድ የቀሩትም እኩሌቶቹ በሳንቃ ላይ እኩሌቶቹም በመርከብ ስባሪ ይወጡ ዘንድ አዘዘ እንዲሁም በደና ወዴት ደረሱ አጋንንት በብዙ ነገር ነው የሞከረው ሐዋርያው ጳውሎስ እንዲሞት የሞት አዋጅ ታውጆበት ነው የመጣው ማዕበል አስነስቶ ሳንቃውንም ሰባብሮ በብዙ ነገር አድርጎ እንደማይገላቸው ስለሚያቅ ዋኝተው እንደሚያመልጡ ሲያቅ ደግሞ እንዲገሏቸው ነው ያደረገው ሐዋርያው ጳውሎስ ተረጋግቶ ይውላችሁ ማዕበል ሲነሳ ሰው ሲረበሽ አይዟችሁ ተረጋጉ አላቸው ለምን መልአክ መጥቶ ምንድነው ያለው አንተ ያልጨረስከው የሆነ አሳይመንት አለ ገና የምትቆምበት ቦታ አለ ስለዚህ ይሄን ሁሉ ነፍስ አንተ ከተሰጠህ ቃል ካለ አሳይመንት የተነሳ አሳልፌ ሰጥቻለሁ ነው እስረኛ ነው አይደለ እስረኛ ሆኖ በዛ መርከብ ውስጥ ያሉትን ነፍስ ሁሉ ለሱ ነው ለምን ያንን ያደረገለት የተሰጠው የተስፋ ቃል በኢየሱስ ስም እናገርባቸዋለሁ
የተሰጣችሁ የተስፋ ቃል እስከ ፍጻሜ ያስኬዳችኋል። የተነገባችሁ የተስፋ ቃል ፍጻሜውን ሳታዩ አታልፉ። ፍጻሜን እንዳታዩ ወደ በረከታችሁ እንዳትገቡ ክልከላና እንቅፋት ያስቀመጠባችሁ ይነሳል በኢየሱስ። እስቲ ይነሳል በሉ። የተስፋ ቃሌን በሉ አያለው በሉ። እስከ ፍጻሜ በሉ እሄዳለሁ በሉ። እሄዳለሁ በሉ። እስቲ በኢየሱስ ስም ፍጻሜያችሁ ላይ ትቆማላችሁ። ስሙኝ ይሄን የመጨረሻ ልበላችሁና እንጨርሳለን። ደስ የሚለኝ ምሳሌ አይታችሁት ሊሆን ይችላል። አንዲት አህያ ሁለት ሰዎች ሊቀብሯት ፈልገው ጉድጓድ ይቆፍራሉ። እሱን ታሪክ ታውቃላችሁ? እና አህያዋ ሊገሏት ፈልገው ጉድጓድ ይቆፍራሉ ወደታች። ጉድጓድ ቆፈሩና ቆፍረው ከጨረሱ በኋላ አህያዋን ወደ ጉድጓዱ ይጥሉታል። ጉድጓድ ውስጥ ጣሏት። ከዛ በኋላ ያ የተቆፈረው ከጉድጓድ ውስጥ የወጣውን አፈር ወደ ጉድጓድ ውስጥ ይመልሳል። እና ሲመልሱ አህያዋ ላይ ነበር የሚያርፈው። እና አህያዋ ያራገፈች ከለዋ ላይ ዝም ብላ አሁንም ይደፉባታል ታራግፋለች። አሁንም ይደፉባታል ታራግፋለች። የምታራግፈው ጉድጓዱ ላይ እየደለደለችው ነበር እየሄደች ነው። መጨረሻ ላይ ጫፍ ላይ ሲደርሱ እሷም ጫፍ ላይ ወጣለች። ያው ጠላቶቻችሁ ቆፍረው ሊከድኑባቸው ያሉት የትኛውም ጉድጓድ ወደ ከፍታ ያወጣቸዋል። 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 እናንተን ለማጥፋት የተሰራ መርዝና መሳሪያ ቪታሚን ይሆንላችኋል። እስቲ አሜን በሉ። እስቲ አሜን በሉ። እንደዚህ ብዬ ተነበያለሁ። ለሚፈልግ ለአንድ ሰው እንደዚህ ተነበያለሁ። እናንተን ለማጥፋት ለሌላ ጊዜ የማይስማሙ ሰዎች የተማከሩት ምክር አይሰራም ብቻ አይደለም። እናንተን ለማጥፋት የተማከሩት ምክር ላይ እናንተን ለመግደል የእናንተን ነገር ለማጨንገፍ የተሰራ አይሰራም ብቻ አይደለም። ከመካከል አንዱ ወጥቶ የነሱ ሚስጥር ይነግራቸዋል። አንተን ለማጥፋት እንደዚህ ተማክረን ነበር። አንቺን ለማጥፋት እንደዚህ ተማክረን ነበር። እኔ እንደውም ድሮም ስላላመንኳቸውና ከነሱ ጋር ስላልነበር ይሄን ነገር ሊሰሩ ፈልገዋል። አንተ ብትሰራ ውጤታማ ትሆናለህ። ግቡ እንደዚህ ትባላላችሁ። የጠላቶቻችሁ ሚስጥር አንደኛው አሾልኮ ያመጣላችኋል። ምክራቸውን ያጋልጥላችኋል። በኢየሱስም ያጋልጥላችኋል። ያጋልጥላችኋል። ባረኳችሁ በኢየሱስ ስም። በእናንተ ላይ የተሰራ የትኛውም የክፋት መሳሪያ አይከናወንም።